ወይኔ በላቸው ማለት አሁን ገና ወይኔ በላቸው እኔ ብቻ ነኝ እነዚህ ሰዎች የሚያዝናኝ። ብንተኛ ግን አለመሽን ነው ማሳይሽ። ምንድነው ያልከው? ብንበላ ግን በጣም ጥግብት ያለሽ ሲማውጣ መርፌ በ10 ብር ቺክን ሜዳ ላይ ጥለት ሄዳለን። ምንድነው ያልከው? አሳበላችሁ እኮ እንጂ ማማ ቤት በቀደም ማለት ነው እንጀራ ገዝቼ ከዛ እንደዚህ አይኑን ስቆጥረው ማለት ነው 74 ነበረ። ከዛ በኋላ ልክ ልበላ ስቆርጠው ማለት ነው 73 ነበረ። አሁን እኮ ነው ፀጉሩ ላይ ያሰራለ ኢስታንቡል ሲሄድ መብራት ሲጠፋ ማለት ነው አገር ልቀይር ብሎ ማለት ነው እንትን ሱዳን ሊሄድ ሌላ ሚስት የምታገባ ይመስላል። እኔ አይመስለኝም። ለምን ደግሞ አይመስለኝም ገረ ማለት ነው የሴት መለኪያ አለው ውበት ሁሉም ነገር ካለ ግን ስማማ ቤብ ባለፈው አክስት ማለት ነው አነጋገሯና አስተያየቷ አልወደድኩትም። ምንድን ነው ሁሌ ሰው እንደዛ ታያለሽ ማለት ነው። እኔ ማለት ነው በጣም ገርሞኝ ሌላ ሰው ላይ እንደ ጠየቅኩኝ ማለት ነው። እኔ እንደዛ አሰብኩትና ማለት ነው ግን ሊሆን ይችላል እንደዛ ደፋ እኔ ላይ ልወርወርብኝ እንዴ ገና ይጀርም እንዴ ብነግረው ምን ግን እዚህ ጋር ግን አየሩ ደስ ይላል። አውቀራ አይመጣም እኔም ገምቻለሁ። ስማማ እንግዲህ በአንድ ጊዜ ሁለት ሞት ማለት ይሄዳል እንጂ ይሄስ ከባድ ነው። ባለ ሱቅ ሲሰለጥን ይላል። ምን ሊለን ነው ደግሞ? ሉቃባ እስቲ ባለ 10 ካርድ ስጠኝ። ሉቃባ ሉቃባ አቤት ምን ነበር? ባለ 10 ካርድ ስጠኝ። ደግሞ ሱቅን ለማን ጥለህ ነው የምትሄደው? አረ ዘመንን እኮ አታይም ካሜራ እውነትም እንጂ ባለሱቆች ይሄንን እንትንማ መጠቀም አለባቸው። ምን አለፋችሁ እንዴ ከሪባ ጋር ምን እንትን አስባላችሁ? ምን ጠብሽ የሆነ ቀን ነው እና በት ብዬ መላ ማድረግ አቅተኛ እሺ ደመላ ያልታጠበ ካልሲ ያላችሁ እንዴ? የለም። እንደዚህ አይነት ሰዎች አጋጥሟቸው የሚያውቃሉ እንዴ? ለራሱ እንኳን ያወራውን ደግሞ ቢጠየቅ ማስታወስ እንኳን እስኪያቅታቸው ድረስ ነውና እንዴ። ኧረ ተው አስቡልን እንጂ። ኢትዮጵያውያን አንድ የሆነ ነገር ቻሌንጅ ላድርጋችሁ። ከዚህ በፊት ዝም ብዬ ልብስ ለብሼ ስተኛ ወይ ራቁቴን ስተኛ የመጨረሻ ህልሜ ሁሉ ተበላሽቶ በቃ ማይሆን እንቅልፍ ነበረ መተኛው። አንድ ቀን እስቲ ጉቺ እየለበስኩ ልተኛ ብዬ እንደዚህ ጉቺ እየለበስኩ መተኛ ጀመርኩ። አቤት ምተኛው የሰላም እንቅልፍ አቤት ለሽ ጭንቀት የለ ምን የለ። ጉቺውን ሳውልቀው ቅዠት፣ ጉቺውን መልሽ አድርጌ ስተኛ ምቾት። ኧረ እኔስ እስቲ እንሞክረው። አበሾች ላይ እንኳን ብዙ የሚከብደን ይመስለኛል። ግን በነገራችን ላይ ይሄ ልጅ የት ነው የጠፋው? ምን ነው አንተ ልጅ ቢያንስ እንኳን ጓደኛህን እንብላ በለው እንጂ እኔንስ ተወኝ። መቼም ፈርዶብኛል። ራሱ እኮ ነው ብየዋለሁ ግን አልበላም አለ። ና የኔ ልጅ ጠጋ ብለህ ብላ። እሱ እንደሆነ በወዱ ቀልድ አያውቅም። ና ብላ። ኧረ ፋዘርዬ የእውነት አሁን ቅርብ ሰዓት ነው በልቼ የመጣሁት። አሃ እንደዛ ነው። አየህ የተባረከ ልጅ። ይሄን ያንተ ብቱን የትም ና የተባልክበት ተልከስክሰ እየበላህ ለእኔ በሽታህን ይዘህ ትመጣለህ። እንዲህ ነው ልጅ ማለት አንገት ደፊ። አንተ መቼም አንገትን የምትደፋው ልትበላ ስትል ነው አይደለም? እውነት ነው። ኧረ ምከሩልኝ እባካችሁን። የልጅ ምክር ቢጤ ለግሱት። እርሶ እኮ ልክ ኖት ፋዘርዬ፣ ግን ልጆት ምንም ነው የማይሰማው። በቃ አስቸገረ በጣም። አይሰማም፣ ድፍን ነው ጆሮ። እውነትህን ነው አውቀኸዋል አንተ። አይ ልቦና ይስጠው ነው የሚባለው፣ ሌላ ምንም አይባልም ፋዘርዬ። በሉ መጣው ተጫወቱ። ስልክ አውርቼ ልምጣ አንዴ። እስቴል በቃ ፋዘርዬ ደርሰው ይምጡ፣ እኛ እንጮታለን። ኧረ እንብላ በለው አንተ። ኧረ እባክህን ስምን። ኧረ እሺ አንተ ቢያንስ አንድ አጉርሰኝ። በል አንተ ቅድም አንተ ስትበላ ጉርሰኛል። ሂድ ከዚህ አርፍ ቁጭል ደረቅ ሲያስጠላ በእናታችሁ። እንዴ ፋዘርዬ መጥቷል እንዴ? እንብላ ሳልሎት ፋዘርዬ እንብላ። አይ በቃኝ፣ ጠገብኩ። የተባረከ ይሁን። አሜን። ምን ውሃ ላምጣ እንደሚጠጣ ምናምን? አይ አያስፈልግም ፋዘርዬ አያስፈልግም። በጣም ጥሩ። ናውጣ አንተ ከሰው ቤት ምን ታደርጋለህ? ናውጣ። እሺ ደህና ደሩ። የዛሬው ቪዲዮቻችን ደግሞ ይሄንን ይመስሉ ነበረ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ከዚህ ቻናል ጋር ቤተሰብ ይሁኑ።